እስኪ ወዲህ ጩቤ ነው ይወጣ ማንንም ተተልለው ማንንም ተተልለው ማንንም ተተልለው ወይኔ ቤቱ እንደዚህ ጨሶ እንደዚህ ታፍኖ አንቺ በእንደዚህ አይነት ህይወት ውስጥ እያለሽ አንድ ብዙ ጊዜ ለማላመልጥ ሞክሬ ብዙ ጊዜ መቶኝ ደብድቦኝ እዚህ ጋር ሁላ በጩቤ ወቅቶኛል። ስፌቱ ከደብድቦኝ እዚህ ጋር ሁሉ አሁን እያረግሽው ያለው ነገር እያጨስ ያለሽው ነገር አደንዛዥ ዕፅ ነው። ህገወጥ የሆነ አደንዛዥ ዕፅ አልፋ ተርፋ ሀሺሽ ጋንጃዎች እስከ መሳብና ያ ነገር ደግሞ ከሱ ነው። ከዛ ያ ሰውዬ ነው ይሄን ነገር የሚያመጣው። ከቤተሰቦቿ ርቃ ጎዳና ወጣ ጓደኛዋም ናፍቃት ይሄን ያህል ጊዜ ከርማለች። ብዙ ላፊ ነገሮች ስታደርግ በቃ ቤተሰቦቿ አንፈልግም ብለዋት ወጣለች ከቤት። ሰዎች ድምጽ ይቅርታ እንግዲህ እሱም ጥሩ ልጅ ነው ሳይሆን ጥሩ ልጅ ነው። እዚህ ነው ስቶር የምታረገው? ስቶር እንትን ነው እዚህ አንዳንዴ እቃ አስቀምጣቸው እና ምግብ እዚህ ትሰራልኛለች። ግን ድፍን እንትን ማለት በሳጥን ስለሆነ እዚህ ጋር አይመችም፣ ውስጥ ነው የማስቀምጠው። ለዛ ነው እና ሽንኩርት ምናምን ቲማቲም ማዳበሪያ ውስጥ ስለሆነ ለዛ ነው ውስጥ እዚህ የማስቀምጠው ሽንኩርት፣ ቲማቲም እና አንዳንዴ ደግሞ ሙዙን ሳጥን ምናምን ይገባሉ። ከተሰቀለ በኋላ አያምርም? የሆነ በጣም ፍሩቶቹ በጣም ነው የሚያምሩት። አዎ ከመንድ ከንዲ ከነዛፉ የመጡ ነው የሚመስሉት። ራሱ ነው አንዳንዴ ይገርመኛል። እሱ በጣም ነው እኔ የምወደው ስራዬን ባይገርም በጣም ነው የምወደው። በጣም የሚያስከብርና በጣም ትልቅ ማንነት ሙያ ነው። ያው ነጋዴ ነህ፣ የብዙ ሰው ፍላጎት ነጋዴ መሆን ይመስለኛል። ማለት እንትን ነው አብዛኛው ሰው ንግድ መስራት። አብዛኛው ሰው ምን መሰለ፣ አብዛኛው ሰው ንግድን ይመኛል፣ ግን ንግድን ምን እንደሆነ አያውቅም። ነጋዴ መሆን ይፈልጋል፣ ምን መነገድ እንዳለበት ንግድ ምን እንደሆነ አያውቅም። አንዳንዴ ንግድን ካላወቀው ገብተህ ትርፍ ኪሳራ ነው ትገባለህ። አሁን እንዲህ ነው ሽንኩርት ነግዳለሁ ትላለህ፣ ሽንኩርቱ በስብሶ ጥለዋል። ንግድን የምከፍትበት እንደዚህ አሁን አይን የሆነ ቦታ ነው። ሰውም ሲያልፍም ሲገባም ሲወጣም ወደታችም ወደ ላይ የሚታይ ቦታ ነው። ገባ ሰው ሲያልፍም ሲመለስም ዝም ሲል የሆነ ሰዓት ላይ የሆነ ሁለተኛው ሲሄድ ሲመለስ ባያየው ሁለተኛው ላይ የሆነ ነገር ገዝቶ ይገባል። ገባክ? እንደዚህ የሆነ ቦታ መረጣ እቃ እንዲህ ጥርት ያለ እቃ ይሄው አፕል የመሰለ ሙዝ ነው ያለኝ። በጣም የሚያማምር እቃ ላይ አዎ በጣም እንትን ነው ከእርሻ ነው ቀጥታ ከደቡብ ነው። አቮካዶ ራሱ በጣም እንትን ነው ጥርት ያለ እቃ ስለማመጣ ሰውም ይወደኛል። እኔ በዛ በተለይ ደግሞ አሁን እንዳ ሰፈር ላይ ባለው ነገር በስማ በጣም አካባቢ ሲሆን በደም እንደሚያውቅ ሰምተን ነው እንግዲህ ዝናን ሰምተን ነው እኛን ራሱ ድረስ ያስመጣን። በጣም ነው ሰዎቹ በርህን እንድናንኳኳ ያደረገን። አዎ መልካምነትን ሰው በጣም ነው የሚወደኝ። ባይገርም ሰው በጣም ነው የሚወደኝ። እኔም በጣም ሰው ወዳድ ነኝ። እኔ ቸር ነኝ በጣም እንዴ ልበል፣ ቸር ነኝ ማለት ለማጋነን ሳይሆን በጣም ለጋስ ነኝ። መስጠት ወዳለሁ ተፈጥሮዬ ነው። ለዛ ያ እንደዚህ ያለ እና አሁን የማበረታታው የምትሰጡ ሰዎች በርቱ። አንድ ቀን እንደኛ እንደዚህ ሊያበረታታችሁ ይመጣሉ። እነሱም በርቱ በደምብ። እንግዲህ አሹ አትክልትና ፍራፍሬ አይደለ? አሹ አትክልትና ፍራፍሬ እንግዲህ በዛ ነው የሚታወቀው። የአካባቢው ሰው በዛ ስም ነው የሚያውቀው። አሹ ጋር ነው የሚባለው አሹ ጋር ግዛ፣ አሹ ጋር ወሰድ፣ አሹ ጋር ግቢ ያለ፣ አሹ ጋር እንዲህ ነው እየተባለ ነው ስም የሚጠቀሰው። የእነሱ ቤት ነው የኔ ቤት፣ ያው አንድ ላይ ነው። አዳዲስ እንግዲህ ከሩቅ የሚመጡ ደንበኞች ሊመሩ ይችላሉ፣ እናት አባቶች ይኖራሉ እንደዚህ አይነት ልጅ መኖሩን ሲያስቡ። ስለዚህ ከሩቅ ቦታ ሊመጡ ይችላሉ የኛ ተመልካች የሆኑ ሰዎች። ችግር የለውም ይምጡ፣ እናስተናግዳለን። አሹ አትክልትና ፍራፍሬ ብላችሁ መምጣት እንግዲህ እናስተናግዳለን እንዳመጣጣችሁ። በመጥፎም በጥሩ በመጡኛ በጥሩ እንሸኛለን። በተለይ በእነሱ ከመጣችሁ ደግሞ ላቅ ያለ ደግሞ ለየት ያለ ለእናንተ ስጦታ አለን። ከመጣችሁ ባለን ነገር እንግዲህ እንሸልማለን እኛ። ደስ ይላል። እስኪ ከዛው ጀምረን ስቶሩን ጨምሮ ምናልባት ቦታክን ያለህን እቃዎችን ማለት ከላይ ያሉትን አይቻለሁ። ስቶርህንም ደግሞ አሳይተን ምናልባት ስቶር እንኳን ልጆችም እየሰሩ ምናምን ስለሆነ ላይመች ይችላል። ስቶሩን ሌላ ቀን እንትን እላለሁ
ይሄኛውን ፊት ለፊቱን ግን ችግር የለውም ማየት ይቻላልና ግዴለም እሱንም ያው እንመለከታለን። ከዛ ባለፈ እንትን አሁን የኛ ሚዲያ አንዱ የሚሰራው ነገር ምንድነው? ይቅርታ አድርግልኝ። እንደ ሚዲያ አንተ ብዙ እንደዚህ መበረታታት ያለባቸው ጀግና የሆኑ ሰዎችን ከትልቅ እንደኔ አይነት ያሉ ጀግና ሰዎችን መበረታታት አለባችሁ። እናንተ ማጥሩ ነው የጀመራችሁ ነገር። ለዛ ሚዲያችን ምን አይነት ስራ ይሰራል መሰለህ? ከትላልቅ ደጋግ ሰዎች ቅን ልብ ካላቸው የተሻለ አቅም በገንዘብም በእውቀትም ብዙ ያላቸው ሰዎች እኛን የሚመለከቱን ብዙ ስፖንሰሮች አሉ እና አንተን አሁን ካለህበት ጥሩ ሁኔታ ላይ እንዳለ እረዳለሁ፣ ይገባኛል። ወደው እየኖርክ ነው፣ ከራስህ አልፈህ ለሰው እየሰጠህ እየለገስክ ባለህበት ሁኔታ እንዳለ አምናለሁ። ምናልባት ሰው የምታግዝ እንጂ የምትታገዝ ሰው እንዳልሆንክ ያሳየህበት ማንነት ስራ ነው። ግን እንደው የተሻለ ከፍ ያለ ቦታ ደግሞ ብታገኝ የሚል ፍላጎትና አላማም ስላለ እንደ ሚዲያ ቦታዎችክን ምናልባት ከሀ እስከ ፐ ድረስ ውስጥ ገብተን የምናይበትን ሚንስ ቢፈጠር እና ብናይ ደስ ይለኛል። ይሄኛውን ችግር የለውም፣ እኔ ችግር የለውም። እኔ ውስጡንም ባሳይ በጣም ነው ደስ የሚለው። ችግር የለም፣ ልጅቷ እየሰራች ስለሆነ ትንሽ ይከብዳል። ባይሆን ከዚህ ጋር ከደጅ ቆመን ለማየት እንሞክራለን እንጂ ውስጡ እንኳን አይመችም እንትን ለማለት ነው። ባይሆን ከደጁን ላሳይ እስከዛ ግዴ ለምኮ ውስጡንም እንየው ለመሰለ ይሄ ላንተም ይረዳል። እኛም ከመጣን አይቀር ውስጡንም ውጭንም አይተን እንደዚህ አይነት ሁኔታ ላይ እንዳለህና ሌላ የተሻለ ቦታ እንደሚያስፈልግ እቃዎች ፍሩቶች ናቸው፣ የሚበሰብሱ ነገሮች ናቸውና እንዳይበላሹ እንደዚህ አይነት ቦታ ያስፈልጋል። አሁን እንደማየው ከሆነ ማቀዝቀዣ ምናምን ቦታው እንትን ያለ አልመሰለኝ። እንግዲህ ለምኮ ወደ ውስጥ ያለውን አይተን እኮ ወደዚህ እንወጣለን። ይሄን አይተናል እኮ ስራ ስላለኝ ነው እኮ ይኸውልህ። አሁን ከስተመሮች ራሱ ይመጡብኝ ወንድሜና እንትን ላለ አንድ ወይ መጣው አንዴ እስኪ እና ወንድም ግን ቆይ አንዴ እሺ፣ ከስተመርም ስላለብኝ ምን ችግር የለው። ሰው ችግር የለም። ሰው እነሱ የስራ ሰዎች ናቸው። የስራ ሰዎች ናቸው። አይሆንም። ቆይ የስራ ሰዎች ቆይ እና ወለ ቆይ መጣው ሻን ነገሮች ችግር የለም። ምንድን ነው ልጁን እኮ የኛ ባለች እኮ አናግረውት እኮ አደንዛዥ ዕፅ ነው ያዘው። የትኛው ልጅ? አሁን እቃውን አውጥቶ ይሰጣል። ተማሪ እኮ የያዘው በፌስታል ዕፅ ነው። አረባ እንደዛ ነው እና የኛ ተማሪ እኮ ነው፣ ዩኒፎርም አድርጓል። ምን አለ? ይዛችሁ አናግራችሁት ነው? አናገርነው፣ ይዘን ተፈታተን አናገርነው። እሺ ምናምን ሲከፈት እንደ ድንገት እናያለን። ያላሰብነው ነገር። ኧረ እባክህ ምን አይነት ዕፅ ነው? አሽ ይቀጣሉ። እሱ ነው የሚያከፋፍለው ምናምን የሚገርም ነው። ስለዚህ ወደ ውስጥ እንገባለን፣ እናየዋለን። እሱ ፈለገም አልፈለገም በግድ እንገባለን። አዎ ወደ ውስጥ መግባት ነው ግዴታ ነው። እንዴ ወደ ውስጥ ተቀበላችሁ ለማለት ለዛ ነው ይቅርታ። እሺ እንጀምርና አንተን ማለት ትችላለህ፣ ችግር የለም። በቃ ስራ እንደበዛብህ ይገባል፣ ግን ወደ ውስጥ ገብተን ማየት ይኖርብናል። አይ ውስጥ ስራ አለ ወንድሜ፣ እና ለዛ ችግር የለውም። እኛም ለስራ ነው የመጣነው። ማየት የፈለኩህ እኔ ነኝ ወንድሜ። ምንድን ነው አየሁት አይደለ? ይሄንንም በቃ አሁን ማውራት ያለብን አውርተናል አይደል? ማድረግ ነው ምናምን ብለን የመጣሁት አሸናፊ የመጣሁት ህጋዊ ከሆነ ሚዲያ አካል ነው። መርማሪ ጋዜጠኛ ነው ይባላል። መለከታለህ ፎቶግራፊ እኔ ነው ስሜ እና ሰርቲፋይድ የሆነ መታወቂያ አለኝ። ምንድነው መርማሪ ጋዜጠኛ ነው ይባላል። ምንድነው መረምረው? አንተ አሁን እዚህ አደግፋለሁ ምን አበረታታለሁ ብላ አይደል የመጣ ያማል። እሱን ለራስ ያዘው እኮ በልበልሽ ማስመሰልን ይኸውልህ፣ ሲጀመር ቢደግፍ ሰው ራሱን በዚህ ልክ አይኮንንም። ችግር የለውም። አይክብም። ትሰማኛለህ? እና እኔ እንደዚህ ረጂ ነኝ እንደዚህ ነኝ ፈጣሪ ነኝ ማለት ነው የቀረ። በልበልሽ ትሰማኛለህ? ፈጣሪ ነኝ ማለት ነው። አይ ችግር የለውም። በቃ ሰራተኞች ይረጋጉ፣ እኛ ገብተን ችግር የለውም። ምንም የምታየው ነገር የለም። በልበል እኮ እሺ፣ ውጡልኝ። እኔ እንዳነከኝ ትሰማኛለህ? እንዳነከኝ እሺ፣ በልበል እኮ ቤቱን ነው እሺ፣ በልበል ተነስ። ትሰማኛለህ? አንተ ለሌላ ነገር ይመጣ ወደዚህ ውጣ። አንተ ይናት አልሳይ ጤነኛ አይደለም። ለቀቀኝ። አንተ ወደዛ ትሰማኛለህ? ለቀቀኝ። ወደዛ ሂድ። አንተ ለቀቀኝ። ወደዛ ሂድ። ያዘው ወንዴ ያዘው። ተረጋጋ። ተረጋጋ። ና ግባ፣ ና ግባ፣ ግባ። ና ጀርባ ኤልያስ፣ ይቅርታ የኔ እናት። እሺ ምንድን ነው? ዝም በል። ትመለከታለህ? ትመለከታለህ? እዚህ ውስጥ ነው ያጠራቀመው።
በጣም ነው የሚገርመው። ያዙትና ይዘውና ና ቶሎ ናግባ ቆሻሻ ማንንም የምታታልለው ማንንም የምታታልለው ማንንም የምታታልለው ምንድን ነው የምታወሩት? ማንንም የምታታልለው ስለምንድን ነው የምታወሩት? ሰማኛለህ? ያለህበት ቦታ ማን ናችሁ እናንተ? ሰማኛለህ? ያለህበት ቦታ ለአንተ ጥሩ እንዳልሆነ ታውቃለህ ወይ? ሌላ አምባጓሮ ፈጥራለሁ ብትል የከፋ ነገር ውስጥ ነው የምንገባው። እየሰማኝ በርሜል ውስጥ ሙሉ የቀበርከው ነገር ሰማኛለህ? በርሜል ውስጥ እንዳነከኝ እጅን ልቀቅ። ምንድን ነው ሰው ላይ ታዲያ ሰው ቤት ገባችሁ ትመጥሉ? አንተ በጥፊ እንዳደለ እሺ የጀርባ የተቀጠቀጥከው አልበቃ ብሎ ከሆነ ሌላ ነገር ውስጥ ነው የምንገባው። አልበቃ ብሎ ነገር ከሆነ ሌላ ቦታ ወስደን ልክ እናሳያለን። ሰራተኞቹን ከጀርባ ያሉትን እንጠይቃቸዋለን። ምን እየሰሩ ነው? ማን የቀጠራቸው? ምናልባት የዚህ ቤት ቀጥረኞች ናቸው ነው የተባለው። ዞሮ እዚህ ቤት ይገባሉ ይወጣሉ። የሚያውቁት ነገር ካለ እነሱንም ጠይቀን ወደዛው ነግጄን ትሰማኛለህ? እየሰማኸኝ ነው አይደል? እየሰማኸኝ ነው? ወይኔ እየሰማኸኝ ነው ወይ? ወይኔ በገዛ እጅ አስገብቼ ትሰማኛለህ? ወይኔ ምንድን ነው የቀበርከው እዛ ውስጥ በርሜል ውስጥ ምሬ ከተትከው? ያሁላ ማአት ምንድን ነው? ይኸውልህ ይሄን ነገር ሚዲያ ላይ ሳላሰጣልህ በፊት አጠገብህ ባሉ ሰዎች ሳላዋርድ በፊት ስለሆነው ነገር በሙሉ ትነግረኛለህ። አሁን በፌስታል አጭቃ የሰጠው ለዚህ ተማሪ ተከትለው አይተውታል። የኔ ባልደረቦች ምን ቦርሶ ውስጥ ከቶ እንደሄደ ይሸት ነበር። ባጠገቤ እንኳን ይዘው ሰጥ ሰማኛለህ። ባጠገቤ እንኳን ይዘው ሰጣል። ምንድን ነው ተነበረው? ምንድን ነው ፈልገው 16 ዓመት የማይሞሉ ህፃን ልጅ ምናልባትም ከ18 ዓመት በላይ ገንዘብ ቢያገኙ ይሻላችሁም። ታዲያ ቁጭ እየሰማኸኝ ነው? ህጋዊ ፍቃድ ያለኝ መርማሪ ጋዜጠኛ ነኝ። ከመንደር አይደለም የመጣሁት። ማንነት ምንነት እያሰራው ነው። እየሰማኸኝ ነው? ማንነት ምንነት ተደርሶበት ጥቆማ ደርሶኝ ነው አንተ ቤት የመጣሁት። አንተ ላበረታታ ወይም ደግነት ላውቅ አይደለም የመጣሁት። ተረጋጋ። የምትሰራው ምን እንደሆነ ተረጋጋሽ። እሺ እንግባባለን። እናንተ ምንድን ነው ችግር የለውም። ምንድን ነው ውስጥ ያለው? እሱን እነግርሃለሁ በኋላ። ምንድን ነው ችግር የለውም። አሁን እኔ ችግር የለውም። አንተ ምንድን ነው እንደነከኝ ችግር ያለ ካበነ አይ ለአንተ ነው። ስሙ ምንድን ነው የሚባለው? ውስጥ ያለው ምን አይነት አሽ ነው የምትሸጠው? እሱ ማርያና ነው። እሱን ተወው በቃ። አንተ እሱን ብትወስ ምን ስትላስብ ነው? ምን ችግር የለውም። አንተ በቃ ተወው። እሱ ምን ያጣራል? እንደነከኝ እኔ ገንዘብ ልስጥ። አንተ አይተህ የማታውቀውን ገንዘብ ሰጥ። አሁን እዚህ ጎረቤት የማይስማማበት እኔ እስከዛሬ ማንም አያውቅም። በጣም መልካም። እንድንስማማ ትፈልጋለህ? አዎ ማስረጃዎች የምፈልገውን ገንዘብ ሰጣለሁ። ይሄ ነገር ስለደለተኝ ብቻ ማስረጃዎች ይባላል። እሺ ማኛላሽ አሬ ችግር የለውም። ማስረጃዎች ሊያስኩብክ ለምፈልገው ነገር የምፈልገውን ገንዘብ ሰጣለሁ። በጥንቃቄ ማን ነው ሳትዋሽ ሳትዘላብድ እውነቱን ትነግረኛለህ። እሺ እዚህ ንግድ ውስጥ የገባኸው ይሄን ስራ የምትሰራው ምን ለማድረግ ነው? ምንም ዝም ብሎ ነው። የብርቱካን ሙዝ ልሽጥ እንዴ? ደግሞ ምን ሆነ ነው? የ10 ብር 20 ብር ልቅ ነው ይሄን ብቻ መሰራው እኔ ትላልቅ አለ እዚህ ሀገር ውስጥ አለ የተባሉ ትላልቅ ጭፈራ ቤቶች ለሀብታሞች ዊድ ነው ማከፈት ዊድናሽ እዚህ ከተማ ውስጥ ደግሞ ላሉ ተማሪዎች ምናምን አንዳንድ አሽሽና ማሪያና ምናምን አከፋፍላቸዋል አሉ። ወጣቱ እንዳለ የሚሰራው እንደዛ ነው ማከፋፈል። ይሄ ዝም ብለው ማለት ነው። ወጣት በሙሉ ሲያልፍ ሲያገድም ሰላም የሚል ሴት ወንድ ሁሉ ያንተ ጥቅም ያንተ እስረኛ አረጋቸው በዚህ ነው። ሁሉ በዚህ ነው። አንተ ይሄንን ተው። እኔ አንተ ፈልገውን ነገር ሰጣለሁ። ይሄ ዝም ብሎ ነው። ብርቱካን ሙዝ ስለሆነ እኔ አለ የተባልኩ አከፋፋይ ሰው 50 እና ምናምን ኪሎ እንደ ቀልድ የምትሰጠው ዋናው ስራ ከይ ስላልሆነ ዋና ምንጭ አከፋፋይ ከተማ ይሄ ዝም ብሎ ትንሽ ነገር ነው። ይሄ ዝም ብሎ ነው። ፊት ለፊት ነው ሰው ጎረቤቶች ያውቃል። ማንም ይሄንን ስንት ዓመት ነው? የ5 ዓመት የ4 ዓመት ይሰራል። ያንተ ምን ሆነ ነው? ይሄ ተው በቃ። አሁን አንተ ይሄን ማጣራትን ተው። ብርህን ያዝ። ህይወታችሁን ቀይሩ። ሂዱ ነው ይችላል። እኔ ላንተ ለወደታችሁ አንድ ቢሊዮን 500 ብር ይችላል። 500 ሺህ ብር አሁን አንተ ስንት ዓመቱን ሙሉ ሰርተህ የምታገኘው ብር ከዛ በዛም ላታገኘው ትችላለህ። ለወደታችሁ ምን ደህና ብር ከፍለህ እንዴት ስትላሰብኩ ማለት እንዴት ስትላሰብኩ ይሄንን በቃ አንተ እንዴ ነው እንደሚያሳስብ ይሄን አሳይተህ ከጀርባ ችግር የለውም። በቃ ለቄ ሲሆነ
ማንነትና ምንነት አይደል? በቃ ያንን አንተ ገንዘብን ይዘህ ብትሄድ ይሻላል። ገንዘብን ልስጥህ እየሰማኸኝ ነው? 500 ሺህ ብር ማለት ኬት አባት አመጣለህ በዚህ ጊዜ? አሁን ይሄ እስኪ ታመጣለህ? ካሜራ ይዘህ ድሃ መስላል? የአእምሮ ድሃ የገንዘብ ድሃ መስላል? መቼስ እንደዚህ ለብሰህ 100 ሺህ ብር አለ ከአካውንት ላይ ከአንተ የተሻለ ለብሻለሁ። ይሄ ናይተር ነው እንዴት? ይሄ 1 ሺህ ብር ነው 2 ሺህ ብር የሚሸጥ ሸሚዝ ስለ እኔ በሚሊዮን የሚቆጠር ሰዓት ያለኝ ሰው ሰዓቴ ከ5 ሚሊዮን ብር በላይ ነው የሚገዛው። በጣም በገንዘብ ትመካለህ እባክህ። ገንዘብ ካለ ምን አሁን አትፈው 500 ሺህ ብር ካነሰባችሁ ጨምርላችኋል። እናንተ ቆጥራችሁ የማታውቁትን ብር እሰጣችኋለሁ። እኔ ይሄን ብቻ አትፋንታ ገንዘብ የሚያድን ነው የሚመስል አንተ አሁንም እየተከራከርክ ነው። ገንዘብን ይዘህ አትሄድም? የሚያድን ይመስላል። ገንዘብ ለምን ነው የሚያድነኝ? ገንዘቤ እንኳን ከዚህ ከሲኦል እንደዚህ ፈልቅቅ ያወጣኛል። ገንዘቤ ትቀልዳለህ። ገንዘብ ቢኖር አንተ እንደዚህ ተከሰከስ ነበር እንደ በየቦታው ተሰማኛለህ። እንደራደራለን። እሺ እዚህ ጋር አንተ እኮ ምንድነው ነው ጊዜን አትግደል። አንተ እንዲህ ለማቀበል ላይ ቀር ብሩ እንዲህ አትጥመሰስ። ተቀበል። አንተም ማፊያ ነህ። እየሰማኸኝ ነው? አንተም ማፊያ ነህ፣ እኔም ማፊያ ነኝ። ትሰማኛለህ? አሁን በመንገድ ሂድ፣ እኔም በመንገድ ሄዳለሁ እያልኩ አንተም ማፊያ ነህ፣ እኔም ማፊያ ነኝ። እኔም እሱም ማፊያ ነህ። ከጀርባ ያሉት ማፊያ ናቸው። ትሰማኛለህ? ለዛ ገንዘባችሁን ይዛችሁ ያለ ገንዘብ ትጠናለህ። ከዛ በፊት ግን ውሰድና ሂድ ገንዘብን እያልኩ ነው እኮ እኔ ገንዘብ እየሰማኸኝ ነው? ከዛ በፊት ግን አሁንም እየነገርኩ ነው። እነዚህ ሰራተኞች የሚወጡት የሚገቡት ሰራተኞች ስለምትሸጠው ንግድ ያውቃሉ ወይስ አያውቁም? ምንም አያውቁም። አንዷ ብቻ ነው የምታውቀው። ማንም ያውቅ ሰው የለም። አንዷም እዚህ ምግብ ምናምን ትሰራልኝ ነች። ሳውጣ ስለምታይ ነው እንጂ ምን እንደሆነ እራሱ አታውቅም። ብትጠይቃት ቅጠል ለሚሸጠው ነው የምትለው። ጫት ነው የሚመስለው። የምታውቀው ነገር የለም። እቺ ላይ ደንቆሮ ለራሱ እየሰማኸኝ ህይወት የት ነው ያለችው? እንዲሰራላ እሱ ደግሞ ህይወት የት ነው ያለችው? ህይወትን ተዋት በቃ። አንተ ብር ይዘህ ነው ያለችው። ህይወት የት ነው ያለችው? እቺ የድሃ ልጅ ተቆንጥጣ ያደገች ልጅ አንተ እጅ ውስጥ ከገባች በኋላ በነፍስ በስጋዋ ተጫውተ ከጥቅም ውጪ አድርገህ ከቤቷ ሱሷን ያራመደችው እኔ ምን ላድርጋት? ሱስ ጀመረች ጀመረች አለቀ። እኔ ምን ላድርጋት? በሷ አፋጣች ይችላል። 2 እና 3 ዓመት የምታፈቅራት ፍቅረኛ እንደልጅ ትናገራለህ። አፍን ሞልተህ አሁንም በህይወት በነፍስ ተጫውተ አይደል? ደስታ ይሰጣታል። የት ነው የጠፋችሁ? የት ነው ያረካት? እኔ እንጃ አላውቅም። እኔ የት እንዳለች የት እንዳለች አታውቅም? አዎ። ስለዚህ ማስረጃዎችን ወስጄ አንተንም አንጠልጥዬ እዚህ ታስገባለህ። እሱን ተወው። በገንዘብ አልኳለ እንዴ? ጮክ ብዬ እናገራለሁ። እሺ በቃ እሺ። እንዴ ጮክ ብዬ እናገራለሁ። እሺ እነግርሃለሁ። እሺ ተረጋግቼ ስለሰማሁ እሺ እነግርሃለሁ። በቃ እኔም ማፊያ ነኝ። እሺ የት እንዳለች ታስገባለህ። እሺ ያሳያለሁ። እሺ በቃ እንዴ ምን ሆነ ነው? በቃ ዝም በላው ነው ያልኩህ። ያውላ ብር መከፈል ለዚህ ነው እንዴ? ብትዘላብት ውሸቱን ብትናገር ወስደሃለሁ። እሺ ቤቷ በቃ ተነስታሽ ጠብቀኝ። ሽርጥን ቀይርና ዘጠኝ ከልጆች ጋር ወንዴ ያዙ። ቤተሰቦች በጣም በሚያሳዝናችሁ ሁኔታ እዚህ ውስጥ የሚካሄደውን ነገር ጎረቤቶቹ እንኳን አያውቁም። በድብቅ ነው የሚያደርገው። ልጁ እስስት ነው። ደግ መስሎ የሚሰራው ስራ በሙሉ ሴራ ነው። ሲጀመር ራሱ እንደዛ ሲክብ ራሱ መልካም ያሉን ሰዎች የሚያሳዩት ባህሪ ነው እያሳየ ነበረው ከጅምሩ ጀምሮ። የውሸት ፌክ ማንነት፣ የሚሸጠው ነገር ሌላ፣ የሚያሳየው ነገር ሌላ። ትክክለኛ የገቢ ምንጩ እውነትም ጸደኒያ እንዳለችው ሀሺሽ ነው ይዞ አሉ ለተባሉ ባለሀብቶች ክለቦች ነው የሚሸጠው ነው እያለ ያለው። እዚህ ብቻ አይደለም። ህፃን ልጅ ነው። አሁን ባሳያችሁ ቤተሰቦች ህፃን ልጅ ነው ዩኒፎርም አድርጎ በቦርሳው 5 ኪሎ የሚያልፍ ሀሺሽ ያስሸከመው ልጁ ያከፋፍላል ይለኛል። አስቂጭ ያጨሱታልም እየሸጡ የሚተዳደሩበታል ብሎ ይለኛል። ደግሞ እንደ ቁም ነገር። ለማንኛውም አሁንም ቢሆን ህይወትን የት እንደደበቃት ከቤተሰቦቿ አረቃ ጎዳና ወጥታ ጓደኛዋም ናፍቃት ይህን ያህል ጊዜ ከርማለች። ምን አይነት ሁኔታ ላይ ያለችው እሷን እንዲያሳየኝም ሄጄ ያዋል። እናንተ አብራችሁ ቆዩ ቤተሰቦች። ይህን ቦታ እንዲታሸግ እናደርጋለን። ፎረንሲክ ምርመራ እንዲካሄድ እንዳለ አካባቢ ያሉ ሰዎችም ማንነቱ እንዲያውቁ እናደርጋለን። ስለዚህ ወደ ቦታው እንሂድ። ይህንን በምርመራ አካላቶች መጥተው
ፎረንሲክ እንዲነሳና እንዲታሸግ እንዲሁም ፍርድ የሚያገኝበት ሁኔታ የሚመቻች እናደርጋለን። እዚህ ውስጥም አንድ ሰራተኛ ልጅ ተብሏል። እሷን ሰራተኛም እኛ እናግረናት ስለምታውቀው ነገር እያወቀች ዝም ስለማለቷ ሀሺሽ እየሸጠ መሆኑን ዝም ስለማለቷ እሱን አጣርተን እሷን ቢሆን በህግ አግባብ የምትቀጣበት ሁኔታ እናመቻቻለን። አሁንም ቢሆን ግን ጉዳዩ አላበቃም። ወደ ህይወት እንሄዳለን። ህይወት የት ነው ያለችው የሚለውን እንፈልጋለን። አብራችሁን ቆዩ ቤተሰቦች። ይሄ ነው ቤቱ። ነገው እንዴ እንዴት ነሽ? ደህና ነሽ? እሷ ነች ህይወት? እሷ ማነች? ከየት ነው ያመጣት? እሷንስ ህይወት ምን እያጨሽ ነው? በነፍሷ ትጫወታለህ አይደል? በነፍሷ ምንም ራሷ ነች። አታያትም እንደ ራሷ ነው። አንተ ና እዚህ ገደል ውስጥ የከተትካት። እኔ ምንም አልከተትኳትም። ራሷ ነች። ቆሸሽክ። ምንድን ነው እዚህ ውስጥ ያለው? አስወጣው ወንድ ጠጥታ ነው። እሷ ምን ሆና ነው? ህይወት ይኸውልሽ እኔ ህጋዊ ሰው ነኝ። ካሜራ ይዘናል። ዞሮ ዞሮ አሁን ከራስሽ ጋር ሆነሽ እንድታወሪኝ እፈልጋለሁ። መርማሪ ጋዜጠኛ ሮቤል እባላለሁ። በመጀመሪያ ደረጃ የያዝሽውን ነገር ልቀቂ። ልቀቂ። ይኸውልሽ እኔማ ቤት ምን ሆነህ ነው አንተ? አስቀምጪው፣ እዚህ ጋር አስቀምጪው። ለምን ዕቃ የለም ሌላ ነገር አስቀምጪው። ቤቱን በጣም ታፍኗል። ምንድን ነው የፈለከው? ህይወት ለምንድን ነው ያስወጣው? እሱንስ የኔ መቤት ይኸውልሽ፣ አንቺ በጣም ድጥ ውስጥ ማይሆን ቦታ ውስጥ ማይገባሽ ቦታ ውስጥ ነው ያለሽው። ቤቱ እንደዚህ ጨሶ እንደዚህ ታፍኖ አንቺ በእንደዚህ አይነት ህይወት ውስጥ እያለሽ ብዙ ነገር ስላንቺ ሰምቻለሁ። ምንድን ነው የሰማው? ማን ነገረህ? ሲጀመር እንዴት ነው ወደዚህ ቤት የመጣችሁት? እሱስ ለምን እንዳስወጣችሁት? እሱስ ይኸውልሽ እኔ መርማሪ ጋዜጠኛ ሮቤል እባላለሁ። ህጋዊ አካላቶች ነን ሁላችንም እዚህ ያለ ነው። አሁን ለምጠይቅሽ ጥያቄዎች ምላሽ እፈልጋለሁ ከአንቺ። ላግዝሽም ልረዳሽም ጭምር እፈልጋለሁ። የምጠይቅሽ ጥያቄ አንደኛ ይሄን ግለሰብ የት እንዴት ነው የምታውቂው? አንቺ እዚህ ህይወት ውስጥ እዚህ ቤት ውስጥ ምንድን ነው የምታደርጊው የሚለውን ነገር ማወቅ እፈልጋለሁ። ምን ማለት ነው? የሰው ላይፍ ውስጥ ገብተህ ስለኔ ላይፍ ምንድን ነው? ምን ማለት ነው? ይኸውልሽ መጀመሪያ ይኸውልሽ ያስቹን ጭስ ታይም መምጣት ምን ማለት ነው? ያስቹን ጭስ አስቀምጪው እባክሽ። ለምን ነው ማስቀምጠው? አስቀምጪውና አንተ እንወያይ። እንዴ መጣህ? እኔ አስቀምጪው ማለት ነው። ይኸውልሽ እኔ ዝም ብዬ ከመንደር አልመጣሁም። የኔማ ቤት እየሰማሽኝ ነው። ከመንደር አይደለም የመጣነው፣ የህግ አካላቶች ነው። አሁን እያረግሽው ያለው ነገር እያጨስ ያለሽው ነገር አደንዛዥ እጽ ነው። ህገ ወጥ የሆነ አደንዛዥ እጽ። ተረጋግተሽ አውሪኝ። ለምን ነው የምታለቅሽው? ለምን ነው የምታለቅሽው? እሺ አስቀምጠው። ጣዩ እዚህ ጋር ታፍኗል። ትንሽ ካሜራው እንትን አጥፎልኝና ወደ መለሳለሁ። ተይ ህይወት ይኸውልሽ በድጋሚ እንድንተዋወቅ እየጠየኩሽ ነው ያለሁት። ካሜራዬን መልሼ አብርቻለሁ። ጭስ ታፍኗል ቤቱ። አሁንም ድረስ በስርዓት እንኳን አልለቀቀም። እዚህ ቦታ መቀመጥ ኖሮብን አይደለም እኛ ግን ካለሽበት ሁኔታ እሷም እዚህ አጠገብሽ ያለችውን ሴት ካለችበት ሁኔታ አንፃር እዚህ ሆነን የተወሰኑ ነገሮች እንጫወትና ቦታ ግን እንቀይራለን ዞሮ ዞሮ እና ስምሽን አውቃለሁ ግን አሁን ወደ ራስሽ መለስ በይ። ለምጠይቅሽ ጥያቄዎች መልስ ስጪ። እሺ ኮሜንት ነው የምትጠይቀኝ? አሸናፊን እንዴትና የት ነው የተዋወቅሽው? ረዥም ታሪክ ነው ማለት እኔ ወደ በፊት ላይፌ ተመልሼ ማሰብም አልፈልግም ማለት ነው። ማውራት ማሰብም አልፈልግም
ገባ? ምንድን ነው የተፈጠረው? በጣም ከባድ ነው። አሁን እንደዚህ አይተኸኝ ምናምን ስለ በፊት ላይፌ ብነግርህ ላታምን ትችላለህ። ስለዚህ ማለት ይሄን ግዴታ ካልሆነ ባልናገር ደስ ይለኛል፣ ስለ በፊት ላይፌ ማለት ነው። ለአንተ ይሄን ያህል አስፈላጊ ምናምን ካልሆነ አስፈላጊ ስለሆነ ነው የምጠይቅሽ። አሁን ዳንኤል የተባለ ግለሰብ እንግዲህ ያንቺንም ህይወት እቺን ግለሰብ ሴት ማን እንደሆነች ባላቅም ምናልባት እዚህ ቤት ለመገኘቷ ልክ እንዳንቺ ተጠቂ ልትሆን ትችላለች ብዬ ገምታለሁ። ይሄ ሰው ከአንቺም ከዚህችም ሴት ውጪ ከዚህ ሴት ጋር ምን እንደሚያገናኘው ባላቅም ለጊዜው በውጪ ግን አትክልት ነጋዴ መስሎ አትክልትና ፍራፍሬ ነጋዴ መስሎ ከጀርባ ብዙ የሐሺሽ እጽ አዘዋዋሪ ሆኖ ተመልክተናል፣ አይተናል። ብዙ ህፃናቶችን ሲያበላሽ ተመልክቻለሁ። ይሄ ሰውዬ በህግ የሚጠየቅ ሰው ነው። አንቺ ጋር ደግሞ ይሄ ሰው ያገናኛችሁ ነገር ፍቅረኛሽ እንደነበረ የተወሰነ ነገር አውቃለሁ። አሁን ከጅምሩ ጀምሮ ተነስቼ የምጠይቅሽ ከአንቺ አንደበት ደግሞ መስማት ያለብኝን ነገር ለማወቅ ነው፣ መረጃ ለመሰብሰብ ነው። ገብቶኛል። ግን እንደዚህ ካሜራ ምናምን ደቅኖ መጠየቅ አስፈላጊ ነው? ያው ካሜራው መብራቱ ሚዲያ ላይ ስለምንሰራ ነው። ይሄ ህዝብ የሚማርበት ብዙ ትውልዶች እንዳይበላሹ ወላጆች ለልጆቻቸው ራሳቸው የሚጠብቁበት መማሪያ ቪዲዮ ስለሆነ ነው እንቀርጸው። ከዛ ባለፈ ግን ህግ ማስከበር ነው የያዝነው እዚህ ጋር። እሺ ከሆነ እንድነግርህ የምፈልገው ስለ በፊት ህይወቴ ነው። ዳንኤልን ማን ነው አሸናፊ የተባለውን ሰው የት ነው የተዋወቃችሁት? እንዴት እዚህ ህይወት ውስጥ ገባሽ? ምክንያቱም የልጅነት ህይወትሽ አስተዳደግ ሁኔታ ሲነገረኝ እና አሁን ያለሽበት ሁኔታ ሲነገረኝ በጣም ልዩነት እንዳለው ነው ያወቅኩት የሰማሁት። እና እንዴት ወደዚህ ህይወት ውስጥ ራሱ ገባሽ? ማለት እኔ በፊት እንደዚህ አልነበርኩም። ተማሪ ነበርኩኝ ምናምን ማር ነበረ። እሺ። እና ከቤተሰብ ጋር ነበር የምኖረው እና ቀጥታ ትምህርት ቤት ከዛ ቤት ትምህርት ቤት እና ቤተክርስቲያን በቃ ወጣው ከተባለ ቤተክርስቲያን ነው የምወጣው ማለት ነው። እንደዚህ አይነት ላይፍ ነበረኝ እና ጓደኛ አለችኝ፣ እንደ ጓደኛ ነበረችኝ እና ከሷ ጋር ቤተክርስቲያን እንሄዳለን ቅዳሜና እሑድ። ከዛም በኋላ አስፈላጊ የሆነ ቦታ ነው የምንሄደው፣ በላይብራሪ ምናምን እንሄዳለን ምናምን ነገር እንጂ ለመዝናናት እንኳን ወጥቼ አላውቅም። ምንም ነገር አላውቅም ማለት ነው። ጓደኛም አልነበረኝም፣ ወንድ ጓደኛ ምናምንም አልነበረኝም። እና ከሱ የተዋወቅነው እንዳጋጣሚ የሆነ ሰዓት ከጓደኛዬ ጋር አትክልት ልንገዛ ሄድን ማለት ነው። እዚሁ እናንተ ሰፈር? አዎ። እሺ። እና እዛ ስንሄድ እሱ የአትክልት ቤቱ ባለቤት ነበረ፣ ሸጠልን ምናምን ነገር። ከዛ በቃ ከዛን ቀን ጀምሮ ማለት እኔም በየጊዜው እየሄድኩኝ ገዛ ነበረ። ከዛም በፊት እጄ ገዝቼ አላውቅም። እንደነገርኩ ቤት ሱቅ እንኳን አልወጣም። እዛው ቤት ያለው ወይ እናቴ ምናምን ሂዳ የምትገዛው እንጂ እኔ አልወጣም። ከዛም በኋላ ግን የዛን ቀን ስንሄድ በጣም ነበረ መስተንግዶ በጣም አሪፍ ነበረ ምናምን ነገር። ለመርቆ ምናምን ነበር የሰጠን ምናምን ነገር። ጸባዩ ደስ የሚል ልጅ ነበረ። ከዛን ቀን በኋላ በቃ እኔም የሆነ ነገር ሰበብ እየፈለኩ ለመግዛት ምናምን እዛ መሄድ ጀመርኩ ማለት ነው። እና ከጓደኛዬ ጋርም ስሄድ ጓደኛዬ ምናምን ጠይቃት ነበረ ምናምን ስለኔ ምናምን ነገር፣ እሷም ትነግረኛለች ምናምን። ምን ወዶሽ ምናምን ይጠይቃት ነበር ስለአንቺ ነው? ማለት አይቻት አላውቅም፣ ሰፈር ነች ምናምን ነገር ይላታል። ከዛ እሷም ደግሞ ያው የቤተክርስቲያን ልጅ ነች ምናምን ትላለች። እና ሰንበት ትምህርት ቤት ምናምን ማር ነበረ እና ነገረችው ማለት ነው። ሰንበት ትማራለች ምናምን ነገር በቃ ስለኔ ያለውን ነገር እንደዚህ የቤት ልጅ ምናምን እንደሆንኩ ምናምን ነገር እንደማላውቅ ምናምን ነገር ነገረችው ማለት ነው። እና የሆነ ጊዜ እንደውም እኔ አላውቅም ምናምን አብረን ምናምን ብሏት ጓደኛዬ ቤተክርስቲያን መጣ ማለት ነው። ጉባኤ ሄደን መጣ ቤተክርስቲያን። ከዛ በቃ ከዛን ቀን በኋላ ስልክ ምናምን ነገር ተቀያየርን ምናምን። ያው ለቤት ለትምህርት ቤት ተብሎ ነበረ ስልክ የተገዛልኝ። የማንም ስልክ አልነበረኝም ከጓደኛዬ ውጪ ማለት ነው። እና ያው እሱ ሁለተኛው ሰው ሆነ ማለት ነው። ከዛ ስልክ ተቀያየርን ምናምን። ከዛ ቤተክርስቲያን አብረን መሄድ ጀመርን። እንደውም ጓደኛዬ ለእሷ ነበረ የምደውለው
ከዛ ከሆነ ሰው በቃ እሷን ታያት ሁለታችን ብቻ ምናምን አለኝ ማለት ነው። ማለት እንደዛ እያለ እንትን ማለት ጀመረ። መጽሐፍ ምናምን ይገዛልኝ ነበረ ምናምንና ከምታስበው በላይ ማለት ሌላ አንደኛ እንደነገርኩ ከዛም በፊት ሰው አላውቅም ምናምን ብያለሁ። እና በቃ ሌላ ሰው ሆነ ማለት እንደዚህ አይነት ሰው አለ እንዴ ምናምን እስክል ድረስ ማለት ነው። መጽሐፍ ይገዛልኛል፣ የጸሎት መጽሐፍ ምናምን እቤት ከአትክልት ቤቱ ምናምን ነገር በቃ ዝም ብሎ ነበር ያመጣልኛል ለቤት ምናምን መስጫቸውን ለማዘር ምናምን እያለ ከዛ በቃ ወደድኩት ማለት ነው። ማለት በቃ ፍቅር ያዘኝ ከሱ እና በቃ በየቀኑ መገናኘት ጀመረ። በየቀኑ ቤተክርስቲያን እንሄዳለን ምናምን ነገር ምን ሌላም ያየሁበት በዛን ታይም ላይ ያየሁበት መጥፎ ባህሪ አልነበረም። ያኔ እሱ የአትክልት ነጋዴ ነበር አይደል? ነበር። በየቀኑ የምትገናኙት የነበረው ከስራ ሰዓት ውጪ ነው ወይስ ስራውን ትቶ ነው አንቺ የሚያገኝሽ የነበረው? በብዛት ማታ እኔ ሰንበት እያልኩኝ እወጣለሁ፣ ጉባኤ ማለት ነው። ጉባኤም ሰንበትም እያልኩኝ እወጣለሁ። በዛን ታይም ላይ እንገናኛለን። አንዳንዴ ደግሞ ቀን አሁን ቅዳሜና እሑድ ምናምን ሲሆን ክላስ ደርሼ እስከ ቲቶሪያል ያለ ቅዳሜ ከዛ ደርሼ ስመለስ ምናምን ሂጂ እዛ አትክልት ቤቱ ጋር ሂጂ ሰላም ብዬው ምናምን እመለሳለሁ ማለት ነው። እንደዛ እያለ በቃ ፍቅረኛሞች ሆነን እና እንደነገርኩ በዛን ሰዓት ላይ ምንም አይነት መጥፎ ነገር አላየሁበትም። እንዳልኩ ጥሩ ነገር ነበር እንዳልኩት። ግን ከዛ እኔም ተቀየርኩኝ ማለት በጣም በቃ ከምታስበው በላይ ወደድኩት ማለት ነው። ማለት የሚለኝን ነገር ነው በቃ ሳላየው ምናምን ማደር አልችልም ምናምን። እሱ እንኳን ባይመጣ እኔ ሳይደውልኝ እንኳን እንትን ቢል እሄዳለሁ እዛ አትክልት ቤቱ ተደብቄ ምናምን እናቴ እንትን ብዬ ምናምን እንደምን በቃ ጣብቤ እሄዳለሁ ማለት ነው። ከዛ ግን የሆነ ሰዓት ላይ በቃ እኔ ሰለቸኝ ምናምን ነገር አለኝ ማለት ሁሌ እየተደበቅሽ እንድትመጪ ምናምን አልፈልግም ምናምን ነገር አለኝ እና ሁሌም ከኔ ጋር እንድትሆኚ ነው የምፈልገው ምናምን ነገር አለኝ። ከዛ እኔም በዛን ሰዓት ላይ በቃ ያን ፍላጎቴ ማለት ሁሌም የምወጣው ከቤት የተደበቅኩኝ ነው። ልወጣ ስል የምገኝበት ሰዓት አለ፣ የማልወጣበት ሳላገኘው የምውልበት ጊዜ አለ ምናምን ማለት ነው። እና በዛን ሰዓት ላይ ደግሞ በጣም በቃ እየደበረኝ መጣ ምናምን ነገር እሱን ሳላገኝ ማደሩ ምናምን እየከበደኝ መጣ። ከዛ እና ምንድነው ምን ይሻላል ምናምን ስለው አብረን እንኑር አለኝ ማለት እና ቤተሰብ ባወቀ ሰዓት ያውቃል በቃ ይረዳሻል ማለት እኔ ላንቺ ጥሩ እንደማስብ አንቺን ደግሞ በቃ ሚስቴ ለማድረግ እንጂ ለሌላ ነገር እንትን እንደማልልሽ እንደማልፈልግሽ ቤተሰብ ቀስ በቀስ ያውቃል። ዝም ብለሽ ጨክነሽ ውጪ ምናምን ነገር አለኝ። ከዛ እኔም በቃ ምንም ማሰብ ራሱ እንትን አላሰብኩበትም። በጣም ነው ደስ ያለኝ እንደዛ ሲለኝ በቃ ከሱ ጋር መኖሩን ሳስበው ምናምን ነገር ሁሌም ላገኘው እንደሆነ ሳስብ ምናምን በጣም በቃ ደስ አለኝ ምናምን። እቤት ገብቼ እና ወጣሁኝ ዩኒፎርም አድርጌ ምናምን ነገር ማለት። ከዛ ግን መንገድ ላይ ስለ በጣም ፈራሁኝ ማለት ያን ነገር ቤተሰብ ቢያውቅ እኔም እሱ ጋር እንትን ሊያደርስ ስለሚችል ምናምን ብዬ ገባሁ ተመልሼ ወደ ቤት ምናምን ነገር። ከዛም በኋላ ግን በቃ ማለት እያለ እሱ ጋር ሄድ ነበረ ብያለሁ እና ከጀርባ ከእንትኑ ጀርባ ፎቶ ጋር ማለት ነው። እና ከጀርባ ተማሪዎች የኛ ትምህርት ቤት ተማሪዎችም አሉ፣ የሌላ ትምህርት ቤት ተማሪዎችም አሉ እና ከጀርባ እንትን ይላሉ ያጨሳሉ። እሱ ሱቅ ጀርባ ተደብቀው ምናምን ነገር እንትን ይላሉ ማለት ነውና ለምን አሞክሪው ምናምን ነገር አለኝ ማለት ነው። እና ሂጅ አጠገባቸው ምናምን ተቀምጬ ሲያጨሱ ጭሱ ሙሉ እኔ ጋር ነበር ገባው። ከዛ የመጀመሪያ ቀን ምንም አልሞከርኩም ምናምን ነገር በቃ በጭሱ ብቻ ዝም ብሎ ማለት ነው። ከዛ በሁለተኛው ቀንም እሱን ላገኘው ምናምን ሲሄድ አሉ ሴቶችም አሉ ምናምን ዩኒፎርማቸውን አውልቀው ምናምን እዛ ምናምን ከጀርባ ማለት ነው ሴቶችም ወንዶችም አሉ። ከዛ በነጋታው ሞከርኩት ማለት ነው። ያው እሱንም አለ በቃ እሱ የሚለኝንም ነገር ስለማዳምጥ ምናምን ነገር ከዛ ሞክሬው ምናምን ነገር አለኝ። ከዛ ሞክሬው በቃ ሌላ ታሪክ ውስጥ ገባው ማለት በቃ ሌላ ማለት በሰዓቱ በጣም ደስ ይል ነበረ። ምክንያቱም በቃ የሆነ የሚያስጨንቁኝ ነገሮች አሉ ምናምን እሱን ረስቼ ምናምን በቃ ፈታ እያልኩኝ ነው የዋልኩት ማለት ነው ከሱ ጋር። ከዛ በቃ በነጋታው በቃ ክላስ ምናምን እየቀጠው እዛ ከሱ ጋር እንትን ማለት ጀመርኩኝ ማለት ነው። ከዛ ጭራሽ እዛ ተጠቅሜ ምናምን እንትን
ቤት ምናምን መግባት ጀመርኩኝ ማለት ነው። እንደዛ ሁኚ ቤት ምናምን መግባት ጀመርኩኝ እና በቃ እየታወቀብኝ መጣ ቤትም ምናምን ነገር ጭራሽ መልሴ እመልስላቸዋለሁ ምናምን ነገር ያው ትረዳዋለህ እንትኑ እንዴት እንደሚያደርግ ማለት ነው። እና እንደዛ ሁኚ ቤት ስገባ ምናምን ቤት በቃ ማዘር ብዙም እንትን ባትልም ያው ቤት ያሉ ሰዎች ምናምን በቃ ማወቅ ጀመሩ ምናምን አፌ ይሸታል ምናምን የማደርገው ነገር አለ ድንዝዝ ብዬ ገብቼ በቃ ወይ መተኛት ነው ወይ ደግሞ የማይደረግ ነገር ነው የማደርገው ምናምን ነገር ማለት ነው። ከዛ በቃ ቤት ታወቀብኝ እና የሆነ ሰዓት እንደውም እዛ በቃ ዩኒፎርሜን ከቤት ወጥቼ ዩኒፎርሜን ከላይ ሹራቤን አውልቄ ምናምን እንትን ስል ምናምን ነገር የአክስቴ ልጅ አለ አየኝ ማለት ነው። ከዛ በቃ ቤት ተናገረ ምናምን ነገር ከዛ ስመጣ ከቤት ተባረርኩ ማለት ነው ከትምህርት ቤት። ከዛ እንትን ብዬ ስመጣ ወይኛን ምረጪ ወይ ሱስሽን ምረጪ ነው ወይስ ቀጥታ በቃ ሰልፍ ውጪ? አረ በቃ አበዱ ማለት ቤት ስገባ ምናምን ከዛም በፊትም እንደዛው ግን አይሰማኝም እንደነገርኩ ያው ስሜት አይኖረውም ሰው የፈለገ ነገር ቢናገርህም ምናምን እንደዛው ነህ ያደነዘ ድንዝዝ ምናምን ነው የምትለው በቃ ራስህን ስለማታውቅ ምናምን ቤት ስገባ ሁሌ እንትን ይናገሩኛል ግን ለኔ ምንም አልነበረም ማለት ነው። ከዛ የዛን ቀን ግን ቤት ስገባ በቃ ጭራሽ በቃ ሊመተኝ ያ ወንድም ያልኩት አክስቴ ልጅ እና እዛ አንድ ላይ ነው አንድ ግቢ ነው የምንኖረው በቃ እሱ ሊመተኝ ምናምን ነገር ከዛ ማዘር በቃ መማታታት ምናምን ሳይሆን በቃ ልጅ የለኝም ምናምን ነገር ብላ አባረረችኝ ማለት ነው ከቤት ልጅ ቀጥታ እሱ ጋር ሄድኩት። ከዛ እሱም መጣን ምናምን ገባን እዚህ እንትን ማለት ጀመርኩ ማለት ነው። እዚህ ቤት ውስጥ ነው ምንድነው ስመጣ ብዙ ሴቶች ነበሩ ምናምን ነገር ከዛ ማለት እኔ በእንደዚህ አይነት ሁኔታ አይቼው አላውቅም ጭራሽ ከሌላ ሴት ጋር ምናምን ሴት ቤት እንደመጣ ምናምን አላውቅም። ከዛም በፊት አዎ ማለት ለሰው ነው የሚሰጠው እዛ አንተን ቤቱም እዛ ፍሩት ቤቱ ጋርም ያሉት ልጆች አሉ እዛ ተማሪዎች ናቸው በብዛት ያሉት እዚህ ደግሞ ትላልቅ ማለት አሁን እሷ እንኳን ባለ ትዳር ነች ማለት አሁን ላይ ባለ ትዳር ነች እና ግን እሷን አታውቅም አሁን ላይ እንደምታያት ዘራ ምን ሆና ነው እዚህ መጣችሁ? እንዴት ባለ ትዳር እሷ እዚህ ምን ታደርጋለች? በቃ እሱ ብዙ ሳያውቃል ማለት ባለ ሀብቶች ምናምን ነገር ያውቃል እና ክለብ እንወጣለን ያን እንትን ከሰጠን በኋላ ይሄ አደንዛዥ ምናምን ከተጠቀም ምናምን በኋላ ክለብ ወጣን በቃ ያው ይሸጠናል ብለው ለባለ ሀብት ምናምን ነገር እዛ ብር ምናምን ለሱ ነው የሚሰጠው ብሩ እኛ ጋር አይደርስም በቃ ወስዶ ምናምን እዛ እንትን ይገናል። ከዛም በኋላ በቃ እኔም አንዴ ገብቼበታለሁ ማለት ወደ ቤትም መመለስ አልችልም አውቀዋለሁ ቤት እዚህም ደግሞ በቃ ራሴንም የሆንኩበት አሁን ላይ ነው። አሁን እናንተ ከመጣችሁ በኋላ አሁን ራሴን ያዋራው ያለውት እንጂ በብዛት እዚህ ያለ ነው ራሱን የሚሆን ሰው የለም። በቃ እዚህ ቤት ከገባ በኋላ ራሱን የሚሆን ሰው የለም ማለት ነው ሴቶቹ አብሶ ማለት ነው። እንዴት የህግ አካላቶች አላወቁትም ይሄን ቦታ ምንድነው የተፈጠረው? እስካሁን ማንም አያውቅም የሚያውቅ አይመስለኝም ማንም። ግን ደግሞ ቢያውቅም ብር ያለው ሰው ነው ማለት በሳት እኮ እንትን ካለ ምናምን ብር ስላለው ምናምን ነገር እዛም ደግሞ በአንድ እንትን ሁለት ነው የሚሰራው ፍሩትም ይሸጣል ከኋላም ደግሞ ይሸጣል አደንዛዥ እጽ ምናምን ይሸጣል ቤትም አለው። ስለዚህ ያው ይሄ ነው እናንተን አሁን ሴቶችን ለሀብታሞች ይሸጣናል ብለሽኛል እዚህ አምጥቶ ነው የሚያስቀምጣችሁ? አሁን እሱ ይሄ ነው ቤቱ መኖሪያ ቤቱ ወይስ ምንድነው? እዚህ ነው። እኔ ምንም ማውቀው ነገር የለም ሌላ ቤት ይኖር አይኖር ማውቀው ነገር የለም ማለት ይኖራል ብዬ አስባለሁ። እኔ ማለት እንደዚህ ብዬ መናገርም አልችልም በቃ ይሄን ለታቂም ስለሱ ማለት እዚህ ከገባሁ በኋላ የእውነተኛ ማንነቱን ያወቅኩት እዚህ ከገባሁ በኋላ ነው። ከዛም በፊት እንደነገርኩ ሱስ ምናምን ተጠቀሚ ምናምን ቢለኝም ሱስ ቢያስጀምረኝም ያው እንደማንኛውም ሰው ነው እንጂ መሰለኝ እንደዚህ ሌላ ሰው ጭራሽ ከዛ በቃ ጭራሽ ሌላ ሴቶች ማለት ገና ፋይሬጅ ላይ ያሉ ሴቶች አሉ አይደል እነዚህ 18 ምናምን ከትምህርት ቤት እየቀጡ ይመጣሉ እነሱንም እንደዛው እኛም ብቻ አይደለም በጣም ብዙ ሴት ማለት ነው እያመጣ የሚሸጠው። አይ ባይም ፈልጋ ነው ምን ፈልጋ ነው ባይም ፈልጋ ነው አረቷት ባይ ምንድነው የሚያደነዝዘው ያልኩት እሱ ነው ማለት እሱ ነው የሚሰጠው
ተነሳች ማለት ነው። ሰክራን ያደረች። ኧረ ራሷን አታውቅም። አሁን ባለትዳር ናት። አሁን ባለትዳር ነች። እሺ ቆይ ይሄን ፍላጋ ነው እዚህ ቤት ብትመጣው ወይስ እሷን ተሽጣለች? ለወንድ ስለተሸጠች ነው ነገር ያዘባን ነገር ስላለ ነው እንጂ እንዴት ፈልጋ ያው መጀመሪያ ላይ እንደ በፍላጎት እንዳልኩ እኔን እንትን ብሉኝ እንዳመጣኝ እንደዛ ነው የሚያመጣው ሴት ማለት ነው። ከዛም በኋላ ግን የሆነ ነገር ይዝባል። አሁን እሷም ባለትዳር ነች አስበው። ግን በቃ እዚህ ነው ውሏ፣ እዚህ ነው ስራ ምናምን አላት፣ የተከበረ ስራ ነው ያላት ምናምን ነገር ግን ሰርታ በቃ ብሯን እሱ ነው እንትን የሚሉባት ምናምን እዚህ ነው በቃ የምትውለው ማለት ነው። የምታደርገው ደግሞ ራሷን አታውቅም እንዳያት። አሁን አንቺ በፊት ፍቅረኛሽ ሆኖ ነው የቀረበሽ ሰውዬ ቤተ ክርስቲያን ለቤት አብሮሽ እየዞረ ቅዱስ መስሎ ግን ማንነቱን ሌላ ደግሞ የገለጠበት ነውና ለወንድ ሸጠኝ ስትይኝ እንደ ቀልድ ነው ለወንድ ሸጠኝ አልሽኝ። ምን ፍቅረኝነቱ ቀርቶ ነው ለወንድ ሸጠሽ ወይስ ምንድን ነው የተፈጠረው? አረ ፍቅረኛዬም ነው ግን በቃ እንትን ነው ብሎ ነው የሚያምነው ማለት በብር ምናምን ድርድር አያውቅም። በቃ ብር የሚያስገኘው ነገር ከሆነ እኔ አይደለም እናቱን የሚሸጥ ሰው ነው። ስለዚህ እኔ አይደለም እኔ አንድ ተራ ሳንቲም የሚያቀኝ ሴት አይደለም እሱ ለብር ማለት ምንም ነገር ብር ካለ ምንም ነገር ከማድረግ ወደ ኋላ አይልም ማለት ነው። ማለት አሁን ይሄን ሁሉ ጉዳት ማለት እዚህ ድጥ ውስጥ እዚህ ጨለማ አይነት ህይወት ውስጥ ገብተሽ እንዴት ራስሽን ለማውጣት ቤተሰቦችን ይቅርታ ብለሽ ከዚህ ህይወት ወጥተሽ ወደዛ ወደ ነበርሽበት ህይወት ለመመለስ እንዴት አልሞከርሽም? ህይወቱን ወደድሽው ነው ወይ? ምን ይወደዳል ህይወት? ሞክሬያለሁ፣ በጣም ብዙ ጊዜ ሞክሬያለሁ ግን አልቻልኩም። ማለት ሱሱ ምንም ስላለ ነው? አይ አይደለም አልችልም። በቃ እሱ አንድ ብዙ ጊዜ ለማመልጥ ሞክሬ ብዙ ጊዜ መቶኝ ደብድቦኝ እዚህ ጋር ሁላ በጩቤ ወቅቶኛል። ስፌቱ ከደብድቦኝ እዚህ ጋር ይልሱ ጀርባዬ ሰንገት ነው ማስጠቃለሁ እና እንደዚህ ስለመታኝ እንዴት ተባለ ጀርባው ላይ ያለው ታየል ያለች እስኪ ወዲህ ጩቤ ነው ይወጣ እና ልታመልጭ ስትደርሱሽ ናቸው እነዚህ ከአንዴም ሶስቴ ማለት ነው ላመልጥ ስል እንደዚህ አይነት ስጮህ ምናምን በር ላይ ቆሜ ምናምን ጮሃለሁ ምናምን በሩን ክፈቱልኝ ምናምን ሰው ምናምን ሲያልፍ ምናምን እንደዛ ስል ድንገት ይመጣል ምናምን ይመታኛል ምናምን ነገር ብልዝ ያልጣብኝ ራሱ በጣም ብዙ ጊዜ መታኝ ቀን አለ ማለት ነው። ከዛ ግን መጨረሻ ላይ በቃ ተስፋ ቆረጥኩኝ እንደማላመልጥ ተስፋ ስለቆረጥኩኝ በቃ ሁሉንም ነገር ምረሳው ሱስ ስጠቀም ስለሆነ ሱስን ተጠቅሜ ምናምን ነገር በቃ ደንዝዝ ብዬ እዚሁ እላለሁ ማለት ነው እንጂ ብዙ ጊዜ ለማምለጥ ሞክሬያለሁ። እና ወደ ቤተሰቦች ግን መመለስ ትፈልጊያለሽ ነው አሁን ነው? እኔ ማለት ያው ባገኝ እንኳን እንደዚህ አይነት ማለት ወደ እነሱ መመለስ እንኳን መመለስበትን እድል እንኳን ባገኝ እነሱ ጋር አይናቸውን አይቼ መመለስ እንትን የለኝም ግን በጣም ደስ ይለኛል ማለት ወደ በፊት ህይወቴ ብመለስ እንደ በፊት ሁሉም ነገር እንደ በፊቱ እንደማይሆን አውቃለሁ ግን ምንም ቢሆን ደግሞ ይሄ ህይወት በጣም የሚያስጠላ ህይወት ነው በጣም ማለት ነው። በጣም የሚመረረኝ ማለት ራሴን የማጠፋበት እንኳን የሆነ ነገር ባገኝ ራሴን ከማጥፋት ወደ ኋላ አይደለም በዚህ ሰዓት ማለት ነው። በጣም የሚያስጠላ ህይወት ከመሆኑ የተነሳ ማለት ነው። እንደዛ ነው። ከዛ በተጨማሪ ደግሞ በፈለገ ሰዓት እያወጣሽ ከዚህ ቤት ይዞሽ ወጥቶ ለወንዶች ይሸጥሻል ወይስ ወንዶች ነው እዚህ አምጥቶ እንደፈለጉ እንዲያረጉሽ ምናምን የሚያደርገው እንዴት ነው? እዛም እንደነገርኩ ይዞኝ ይሄዳል ክለብ ማለት ነው እና እዛው በቃ አለባብሶ ምናምን ነው ይዞኝ የሚወጣው ምናምን እና አልመስልም ማለት አሁን እዛ ሄጄ ምናምን ለብሼ ምናምን ስደንስ ምናምን ሰው ወንድ ምናምን ሳይ ያው ይመጣል ወንድ። ከዛ የሚመጡት ደግሞ ቀላል ሰዎች አይደሉም። የሚወስደኝ ቦታ ደግሞ ቀላል ቦታ አይደለም እና እዛ ወንድ ይመጣል ምናምን ባለሀብት ምናምን አለ ይነግራቸዋል ማለት እቺ ልጅ እንደዚህ ነች እንደማያቀኝ ሰው ነው ምናምን ይነግራቸዋል። እቺ ልጅ ማለት እንዲህ ነች እንጂ ምናምን የማታውቅም ምናምን ልጅሽ ምናምን ብሎ ሲነግራቸው ይመጣሉ ማለት ነው። ያው እሱ እንዳስበላኝ አይነት እንትን ይጮታል እሱን ብር ይሰጡታል ማለት ነው። ከዛ ግን የኔንም ብር የሚቀበለው እሱ ነው እንትን ካለኝ በኋላ ማለት ነው። አንቺ
ከባድ ነው። ለማንኛውም እንግዲህ ህይወት እያሳለፍሽ የነበሩት አመታቶች ወይም ጊዜያቶች ከባድ እንደነበረ መውጣት ያልቻልሽበት አጣብቂኝ ግን ደግሞ ሱስ ውስጥ የኖርሽበት እድሜሽ በተወሰነ መልኩ እንግዲህ ወደ ኋላ የተጎተተበት ነው የሚሆነው አይደለም ማለት የሆነው በዚህ አይነት መንገድ እንዳለፈ ምክንያቱም ከነበርሽበት ሁኔታ አንፃር በጥሩ ቤተሰብ ወላጅ እንዳደግሽ ጥሩ ተማሪ ጎበዝ ተማሪ በመንፈሳዊ ህይወትሽ የበረታሽ የነበርሽ ሴት ድንገት ደግሞ ህይወትሽ ደግሞ በዚህ መልኩ ተቀይሮ ቤተሰብም ጨክኖ እኛ እንደዚህ አይነት ልጅ የለንም ብሎ ነው እንዳስወጣሽ አይደል ሀሳቡ ቅድም ስትነግሪኝ እንዳልፈለጉሽ አንቺም እዚህ ጋር ፍቅር መስሎሽ ትክክለኛ ፍቅር የሰጠሽ መስሎሽ ልጅነትም ሊሆን ይችላል ወይ በቃ ፍቅር መስሎሽ በሰዓቱ ተታለሽ ወደዚህ ህይወት ውስጥ ገባሽ። ህይወትሽ ግን በዚህ መልክ ተበላሽቷል እና ዞሮ ግን አደንዛዥ ሻጭ ነው ይሄ ግለሰብ። ከዛ ባለፈ ደግሞ አንቺም የዛ ተጠቂ ነሽ፣ አደንዛዥ ተጠቃሚ ነሽ። እዚህ ቤት በሙሉ ቢመጡት እንደዛም ናቸው ብለሽኛልና ጉዳዩን እስኪ ወደ ህግ እንዲያመራና የህግ አካላቶች ጉዳዩን ይሄን ግለሰብ አነጣጥሮ ከሱም ጋር የሚሰሩ ግለሰቦች በተመሳሳይ ካሉ እነሱን አነጣጥሮ ለህግ ለፍርድ ማቅረብ፣ ሴት እህቶቻችንን ማበላሸት፣ ታዳጊ ህፃናቶችን ማበላሸት በዚህ ጉዳይ የሚከሰስና ፍርዱን የሚያገኝበት ነው የሚሆነው። አንቺም ደግሞ ያው በዚህ ህይወት ውስጥ ያለፍሽ ቢሆንም ጉዳዩን በይበልጥ ጣቢያ ሄደሽ ምስክርነት የምትሰጭበት እዚህ እንደሰጠሽ ሁሉ እዛም ሄደሽ ምስክርነት የምትሰጭበት ከዛም ግን ፍርድ ወይም ህጉ በሚለው መልኩ አንቺ የአደንዛዥ እጽ ተጠቃሚ ነሽ በሚለው መሰረት የሆነ ነገር ሊወሰን ይችል ይሆናል። እኔ እሱን አላውቅም። ግን ዞሮ በዚሁ መንገድ አድርገን እኛ ወደ ጣቢያ መሄድ ይኖርብናል። ከዚህ ቤት መውጣት አለብን። አሁንም እዚህ ቤት መቆየት ኖሮብን አይደለም። የነበርሽበት ሁኔታ እና እሷም እህቴ እስካሁን ድረስ በስርዓት እንኳን አልነቃችም። የነበራችሁበት ሁኔታ ጥሩ ስላልሆነ እዚሁ እናድርገው ብለን ነው እንጂ ለእኛም ራስ ምታት የሚሆነብን ቦታው ታፍኗል በብዙ ነገር ያው ጭስ አለበት እና በጣም ከባድ ነው ይሄ ነገር። ቤተሰቦች እኔ ምን እንደምል አላውቅም። ዞሮ እስኪ ህይወት ምናልባት ወደ ውጭ የምትጠብቂኝ ከሆነ ቦታውን ይሄን ቦታ እንዲታሸግ ማድረግ ይኖርብናል። እናንተ ግን ከዚህ መውጣት አለባችሁ። እህቴንም እንግዲህ ወንድ ሰዎች ተሰብሰቡና ይዛቻችሁ ጥሩ እስካሁን ልትነቃ አልቻለችም። ስለዚህ አንቺም ተነሽ በቃ ይዘናት እንወጣለን። ምናልባት እኔ ከቤተሰቦቼ ጋር እንትን ልበል እናንተ እሷን ይዟቸው ውጡና እናንተ እንውጣ። ጫማ አድርጊ እዛ ጠብቂ። በቃ ተዋት። መጨረሻ ላይ ወይ እናመሳታለን። እንግዲህ ውድ ቤተሰቦች ጉዳዩ በጣም አሳሳቢ አስቸጋሪ ነገር ነው። እንዲህም አለ እና በጣም መጥፎ ነገር ነው። እቺ እህታችን ማናት ምንድናት ራሱ ማወቅ አልቻለም። ረጅም ሰዓት ከካሜራም ጀርባ ልናስነሳት ወይም ተነስታ የተወሰነ የቃል መረጃ እንድትሰጠን ልናደርግ ሞክረን ነበር፣ አልሆነም። ሰዓት ልንገል እንችላለን። የተወሰነ ነገር ህይወት ስለሷ ነግራናለች፣ ባለትዳር ስለመሆኗ። አሁን ላይ ግን ህይወቷ ትንሽ እንደዚህ አይነት ሁኔታ ውስጥ እንዳለችም ነግራናለች። እንግዲህ ወደ ራሷ ስትመለስ የቀረው ነገር ምናየው ይሆናል። ከሷም ደግሞ እኛ ግን በዚሁ እናብቃ ቤተሰቦች። ይህንንም ግለሰብ ከዚህ በኋላ ብዙ ከሱ ጋር ቆይታ ማድረግበት ምንም አይነት ምክንያት አይኖርም። የምፈልገው ማስረጃ ወስጃለሁ። ሱቁን እናሳሽጋለን። እዚህም ደግሞ ይሄ የሚያጉራቸው ቤት እዚህ ቤት ውስጥም ያለውን ነገር እንዲታሸግና እሱ ለፍርድ የሚበቃበት እንዲሆን እናደርጋለን። ለዛሬ በዚህ ላብቃ ቤተሰቦች። አብራችሁን ስለነበራችሁ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ሁልጊዜም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮቻችንን ደግሞ ኮሜንት ላይ ሀሳብ አስተያየታችሁን የሰጣችሁ አብሮነታችሁን አሳዩን። ሰላም ቆዩ።